ለመኖር በጣም ምቹ በሆነ አካባቢ በ5 ሚሊዮን ብር ባለ 2 መኝታ አፓርትመንት እየሸጡ እንደሆነ ሰምተናል። ይህንንም ለማጣራት በሄድ ኦፊሳቸው ተገኝተን ለሽያጭ ያወጧቸውን የካሬ አማራጮች፣ ዋጋቸውን እንዲሁም ዲስካውንቱ ምን ያህል ነው የሚለውን ወደ እናንተ የምናቀርብ ይሆናል። ሰላም ሰላም አይደል? በ5 ሚሊዮን ብር ቤት እየሸጣችሁ ነው የሚል ወሬ ሰምቼ ነበር። እውነት ነው? ትክክል ነው። ያው እኔም ቀድሜ ደወልኩልሽ ቤት እንደዚህ ቀንሶ አያውቅም ብዬሽ ነበረ እና እንድታይልንም የፈለግኩት ያው ብዙ ጊዜም ቢሮአችንን ጎብኝተሻል። ዛሬ ግን እንደዚህ ቤት ቀንሶ አያውቅም ብያለሁ እና ስለሱ ቁጭ ብለን ብናወራ መልካም። ቢሮአችሁ በጣም ተጨናንቋል። ዲስካውንቱን ሰምተው ነው ወይስ ምን አዲስ ነገር አለ? እውነት ነው። ዛሬ መምጣት አለብሽ ያልኩትም ከዚህ አንጻር ነው። ቤት እንዲቀንሶ አያውቅም። ለዛ ነው የዚህ ቢሮ መጨናነቅ ዋናው ምክንያት ማለት ነው። ስለዚህ እሱን ወደ ኋላ እስኪ እናወራበታለን። መልካም። እንግዲህ እስኪ ቴምርን ለማያውቁ ተመልካቾቼ ቴምር ማን ነው የሚለውን በተወሰነ ቴምር ሪል ስቴት ያው በ2010 ዓ.ም በዘርፉ 8 ዓመት በሪል ስቴት የቆየ ድርጅት ሲሆን በዚህም 8 ዓመት ውስጥ 7 ሳይቶችን ጠንቀቅ አድርጎ ጥራታቸውን ጠብቆ ለደንበኞች ያስረከበ ተቋም ነው። አሁን ላይ ደግሞ እየሰራ ያለ ለግንባታ ደግሞ ለማስረከብ 90% እና ከዛ በላይ ያለው ፕሮግረስ ላይ ያለ ተቋም ነው። እንደ አጠቃላይ ቴምር ሪል ስቴት የ8 ዓመት እድሜ ሲኖረው በዚህ 8 ዓመት ውስጥ 7 ሳይቶችን ለደንበኞች አስረክቧል። ይህም ማለት በአንድ ዓመት ውስጥ አንድ ሳይት አስረክቧል ማለት ነው። ምንም አይነት የዲሊቨሪ ኢሹ የሌለበት ተቋም ነው። መልካም። እንግዲህ አሁን ላይ ለሽያጭ ያወጣችኋቸው አፓርትመንቶች የት አካባቢ ነው የሚገኙት? ያው እንግዲህ ቴምር ሪል ስቴት አፎርደብል ፕራይስ በሚል ከዚህ ቀደም ከኢትዮ ሪል ስቴት አዋርድ ይህንን ተሸልሟል። በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ ነው የሚታወቀው። ነገር ግን አሁን ደግሞ 2018ን በማስመልከት ብዙሃኑን የቤት ባለቤት ለማድረግ በአያት ሳይት ላይ ከሚገኙ ሳይቶቻችን 2 ብሎኮች ላይ እንዲሁ ዲስካውንት አድርጓል። ከዚህም ውጭ በሌሎች ሳይቶቻችን ላይ ቅናሽ አድርገናል እና በነገራችን ላይ ያው እኛ ደንበኞቻችንን ስንቀበል ሁልጊዜ በቴምር ነው እንደ ስማችን ማለት ነው እና እስቲ ቴምራችንን ቅመሹ በቅድሚያ። ቴንኪው፣ አመሰግናለሁ። ጥሩ። እንግዲህ እናንተ የምትገነቧቸው ህንፃዎች ምን አሚኒቲዎች አሏቸው? እሱን በተወሰነ ግለጽልኝ። በጣም ጥሩ። ያው እንግዲህ እኛ የምንገነባው ሞደርን አፓርትመንት የሚባል ሲሆን በውስጡም የመኪና ማቆሚያ ፓርኪንግ ኤሪያን ያካተተ ስታንድ ባይ ጀነሬተሮችን እንዲሁም ደግሞ በሁሉም ሳይቶቻችን ላይ እንደምናደርገው ሁሉ ትራንስፎርመርን ያካተተ ነው። ከዚህ በተጨማሪ ለሀዘን ለደስታ የሚሆን ቴራስ አለው፣ ሎቢዎችን ያካተተ ነው። ፋሲሊቲ ሙሉ ለሙሉ የተሟላ ሞደርን አፓርትመንትን ነው የምንገነባው። መልካም። እንግዲህ ያው አሚኒቲ የተሟላ ሲሆን ለነዋሪውም በጣም ምቹ ይሆናል። ሊፍቶችስ ያሏቸው የሊፍቶች አማራጮች እንዴት ነው? ሊፍትም ያው እንዲሁ የተሟላ ነው ለደንበኞች ወይም ደግሞ አፓርትመንቱን ለሚገዙ። እንግዲህ እኛ የምንገነባቸው ብዙ ረዘም ያሉ ህንፃዎች ናቸው። G+15 እና ከዛ በላይ ናቸው። ነገር ግን ለነዚህ ሁሉ አፓርትመንቶች እንግዲህ በቂ የሆነ ስታንድ ባይ ጀነሬተርን ከሊፍት ጋር ያካተተ ነው የሚሆነው ማለት ነው። እንደ አጠቃላይ ቴምር ሪል ስቴት የሚገነባቸው አፓርትመንቶች የጥራት ችግር የሌለባቸው ፋሲሊቲውን ያሟላ ጥሩ ግንባታ ነው። አሁን ይህንን ቅናሽ ደግሞ ስጠይቅኝ ከፋብሪካ ነፃ የሆነችው ከብክለት ነፃ የሆነችው አያት ላይ ነው እና አያትን ሁልጊዜ ስታስቢያት ብዙ ነዋሪዎች ለምን እዛ ይኖራሉ የሚለው ዋናውን ጥያቄ ይመስለኛል። ስለዚህ ከፋብሪካ ነፃ ነች። ምክንያቱም ያ ብክለት ምናምን የለም። ለመኖር ምቹ ነው። የትምህርት ቤቶች፣ የንግድ ተቋማት፣ የሃይማኖት ተቋማት እንዲሁም የንግድ ኤሪያዎችን ያካተተ ቦታ ነው። ለመኖር ምቹ በመሆኑ ዲስካውንት ኦፈሩን ወደዛ አድርገነዋል ማለት ነው። በጣም ጥሩ። እንግዲህ ለሽያጭ ካወጣቻቸው አፓርትመንቶች ያሏችሁ የካሬ አማራጮች ምን ያህል ነው? እሺ፣ የመጀመሪያው ያው ዲስካውንት ኦፈሩን ያወጣ ነው አያት ሎሚያድ ሱፐርማርኬት በሚባለው ሳይታችን ላይ ሲሆን ከአያት አደባባይ ወደ 500 ሜትር ርቀት ላይ የሚገኝ አፓርትመንት ነው። አስፓልት ዳር ኤግዛክትሊ የሚገኝ ሲሆን የህንፃው ጠቅላላ ርዝመት G+10 የሆነ አፓርትመንት ነው ማለት ነው። በዚህ አፓርትመንት ላይ አሁን ያለበት የፕሮግረስ መጠን 2 ስላብ ብቻ የቀረው ነው። ያ ማለት የስትራክቸሩን ኦልሞስት 90% አጠናቀናል ማለት ነው። ስለዚህ ይህንንም ያደረግነው ባለፉት 7 ወራት ውስጥ ነው። በሚቀጥሉት 1 ዓመት ከ6 ወር ውስጥ ደግሞ ሙሉ ለሙሉ አጠናቀን ለደንበኞች የምናስረክበው ሳይት ነው ማለት ነው። እንግዲህ ያሏችሁን የካሬ አማራጮች ሳይቱን ነግረኸኛል። የዋጋውስ ሁኔታ እንዴት ነው? ዋናው እንግዲህ ዋጋው ነው አይደል? ዋጋውን በተመለከተ ስናወራ እኛ ሎሚያድ ሱፐርማርኬት ላይ ያለው አፓርትመንታችን G+10 የሆነው ቁመት ላይ የምንሸጠው ባለ 3 መኝታ ብቻ ናቸው። ትንሹ 111 ካሬ ሲሆን ትልቁ 137 ካሬ አማራጭ ያለው ባለ 3 መኝታ ናቸው ማለት ነው። 111 ካሬ ጠቅላላ ክፍያው 10,545,000 ብር ነው የነበረው ማለት ነው። አሁን ላይ ግን
ቅናሹን በተመለከተ የ2.7 ሚሊዮን ብር ቅናሽ አድርገናል። ይህም በአንዴ ለሚከፍሉ ደንበኞች ዋጋው ወደ 6.7 ሚሊዮን ብር ቀንሰናል ማለት ነው። ስለዚህ በአንዴ ከከፈሉ ዋጋው 6.7 ሚሊዮን ብር ይሆናል ማለት ነው የዚህ 111 ካሬ ዋጋ። ነገር ግን በአንዴ መክፈል ካልቻሉ ደግሞ እንዲሁ አማራጮችን አዘጋጅተናል። ለምሳሌ ከክፍያው ላይ 40 በመቶ መክፈል የሚችሉ ከሆነ የ20 በመቶ ቅናሽ እንዳከፋፈላቸው ያደረግን ሲሆን የሚቀጥለውንም 10 በመቶ ክፍያ ከ8 ወር በኋላ እንዲከፍለው አድርገን ነው ያዘጋጀነው። ስለዚህ ይህም ማለት ዛሬ 40%ን ደንበኛ ቢከፍል ቀጣዩን የሚከፍለው መቼ ነው? ከ8 ወር በኋላ 10% ነው ማለት ነው። ስለዚህ በአንዴ ለሚከፍሉ የ2.7 ሚሊዮን፣ 40% ለሚከፍሉ ደግሞ የ20 በመቶ ቅናሽን አድርገናል። በተመሳሳይ ባለ 3 መኝታ ሆኖ ትልቁ 137 ካሬን ብንመለከተው ከዚህ ቀደም ስንሸጥ የነበረው በ12 ሚሊዮን ነበረ። 12 ሚሊዮን ገደማ ነው እየሸጥን የነበረው። አሁን ላይ ይሄ ዋጋ ወደ 7.8 ሚሊዮን ዝቅ ብሏል። በአጠቃላይ ዋጋው ላይ የ4.1 ሚሊዮን ብር ቅናሽ አድርገናል ማለት ነው። ስለዚህ ደንበኛ ባይጨናነቅ ቢሯችን አይገርምም ማለት ነው አይደል? አዎ ልክ ነህ። ጥሩ ዲስካውንት ነው ያደረጋችሁት። እኔ ግን ሰምቼ የመጣሁት በ5 ሚሊዮን ብር ባለ 2 መኝታ አፓርትመንት እንዳላችሁ ነው። እሱ የት ሳይት ነው የሚገኘው? ትክክል ነው የሚገኘው ሳይታችን። ይህም ከአያት ወደ አያት ጸበል መንገድ መሄጃ አዲስ መንደር ወይም ፈረስ ቤት በሚባለው ሳይታችን ሲሆን ጠቅላላው የህንፃው ርዝመት G+16 የሆነ አፓርትመንት ነው። ይህም ሞደርን የሆነ ሁሉም ፋሲሊቲዎችን ያሟላ አፓርትመንት ነው። በዚህ ላይ በ87 ካሬ ባለ 2 መኝታ ወይም ደግሞ እናንተ ሰምታችሁ የመጣችሁት ማለት ነው በ5 ሚሊዮን ነው በአንዴ ለሚከፍሉ ደንበኞች እየሸጥን ያለ ነው። ስለዚህ ቤት ሊያውም ከፋብሪካ ነፃ የሆነች ቦታ ላይ አያት ላይ በ5 ሚሊዮን ብር ማግኘት እድለኝነት ይመስለኛል። ስለዚህ ይህ ከዚህ ቀደም ሲሸጥ የነበረው ማለትም ከአዲስ ዓመቱ ቅናሽ በፊት በ7.7 ሚሊዮን ብር ነበረ። ዛሬ ላይ በ5 ሚሊዮን ብር ሲሸጥ ነው ማለት ስቲል አሁን የ2.7 ሚሊዮን ብር ቅናሽ አድርገናል ማለት ነው። ስለዚህ 100% ለሚከፍል ደንበኛ በ5 ሚሊዮን ብር ነው የምትሸጡት? ትክክል። 100% መክፈል ደግሞ ለማይችል ሁለት አይነት አማራጭ አለው። አንደኛ 40%ን ከከፈለ 20 በመቶ ቅናሽ እናደርግና ቀጣዩን ክፍያ ግን ከ8 ወር በኋላ እንዲከፍል እናደርጋለን ማለት ነው። ይህንም ማይችል ከሆነ ደግሞ 10 በመቶ በተጠበቀው አካሄድ 770 ሺህ ብር ብቻ በመክፈል አሁንም አፓርትመንቱን የግሉ ማድረግ ይችላል ማለት ነው። መልካም። እዚሁ ላይ ባለ 3 መኝታን ስንመለከተው 106 ካሬ ነው። 106 ካሬው ከዚህ ቀደም ሲሸጥ የነበረው ወይንም ደግሞ በአከፋፈል ማለት ነው 9.3 ሚሊዮን ብር ነው። ድሮ ይከፍሉት የነበረው ደንበኞች 9.3 ነው። ዛሬ ላይ ግን በአንዴ መክፈል ከቻሉ የ3 ሚሊዮን ቅናሽ አድርገን በ6 ሚሊዮን ብር ነው እየሸጥን ያለው። 6 ሚሊዮን 42 ሺህ ብር። ይሄ ማለት ባለ 3 መኝታ በ6 ሚሊዮን 42 ሺህ ብር ከቴምር ሪል ስቴት ማግኘት ይችላሉ ማለት ነው። ይሄ ከጠቅላላው ዋጋ ላይ የ3.3 ሚሊዮን ብር ቅናሽ አድርገናል ማለት ነው። በተመሳሳይ እዚሁ ላይ 106 ካሬው ላይ ባለ 3 መኝታው ላይ 100% መክፈል ባይችሉስ ደግሞ እንዲሁ አዘጋጅተናል። ምክንያቱም 40 በመቶ መክፈል የሚችሉ ከሆነ 40 በመቶውን ዛሬ ይከፍላሉ። ከቀሪው ላይ የ20 በመቶ ቅናሽ እናደርጋለን። ቀጣዩን ክፍያ ግን መቼ ይከፍሉታል? ከ8 ወር በኋላ 10% ይከፍላሉ ማለት ነው። ስለዚህ እኚህን ሁሉ ዲስካውንቶች ማምጣታችን ለደንበኞች የቤት ባለቤት በተለይ በ2018 የቤት ባለቤት የሚሆኑበትን እድል ፈጥረናል ብዬ አስባለሁ። በጣም ጥሩ። አንድ ደንበኛ ቤቱን ከገዛ በኋላ የአከፋፈል ሂደቱን ማወቅ ይፈልጋል። እናንተ ጋር ያለው የአከፋፈል ሂደት ምንም መሰረት ያደረገ ነው? እስቲ እሱን በተወሰነ ንገረን። በጣም ጥሩ። እኛ ከደንበኞቻችን ጋር ያለን ኢንተራክሽንን ከፍ ለማድረግ በአጠቃላይ በሪል ስቴት ዓለም ሁለት አይነት አከፋፈል ነው ያለው። አንደኛው ታይም ቤዝድ ነው። ጊዜያትን ጠብቀው ወቅትን ጠብቀው የሚከፍሉት ነው። ስለዚህ ዛሬ ላይ የምንገኘው መስከረም ከሆነ ቀጣዩ ክፍያ ጥቅምት ትከፍላላችሁ የሚል ነው። እኛ ይህን መንገድ አንከተለው። ምክንያቱም ግንባታ ሂደቱ ምንም ይሁን ምንም ደንበኞች መክፈላቸውን ይቀጥላሉ ማለት ነው። ይህ ለደንበኞች ምቹ አይደለም፣ ትረስትን ቢውልድ አያደርግም። ስለዚህ እኛ የምንከተለው ቤዝድ ኦን ፕሮግረስ ነው። ፕሮግረስ ቤዝድ ነው። ያ ማለት ግንባታውን እየተመለከቱት የሚከፍሉበት ስርዓት ማለት ነው። ለምሳሌ 4ኛ ስላብ ሲሞላ ቀጣዩን 5% ትከፍላላችሁ የሚል ከሆነ ስላቡን መሞላቱን ቼክ አድርገው የሚከፍሉበት ስርዓት ማለት ነው። ስለዚህ ታይም ቤዝድ ሳይሆን ፕሮግረስ ቤዝድ ነው ቴምር ሪል ስቴት እንደ ተቋም የሚከተለው ማለት ነው። መልካም። እንግዲህ ደንበኛው ህንፃው የት ደረጃ እንደደረሰ እያየ ክፍያውን ይቀጥላል ማለት ነው። በትክክል እንግዲህ አሁን የነገርኩሽ አከፋፈል ጠቅለል አድርጎ ለመንገር ያህል 3 አይነት አማራጮችን ነው ለደንበኞች ያዘጋጀ ነው። አንደኛው በአንድ ጊዜ 100% የሚከፍሉ ከሆነ ክፍያቸውን ጨርሰዋል ማለት ነው ኦልሬዲ። ስለዚህ ምንም ተቀጣይ ክፍያ ስለማይኖርባቸው ታይም ቤዝድም ፕሮግረስ ቤዝድም አይመለከታቸውም ማለት ነው። ሁለተኛውን ደግሞ የሚጠቀሙት 40 በመቶ የሚከፍሉ ከሆነ ቀጣዩን ክፍያ ከ8 ወር በኋላ ነው የሚከፍሉት።
ቀጣዩን ክፍያ ከ8 ወር በኋላ 10% ይከፍላሉ ማለት ነው። አሁን እያወራን ያለነው ታይም ቤዝድ እና ፕሮግረስ ቤዝድ የምንለው ነገር ግን የቱ ላይ ነው? በሶስተኛው አከፋፈል ላይ ነው። ይሄም ከክፍያው ላይ ከአጠቃላይ ክፍያው ላይ 10% የሚከፍሉ ከሆነ ሌሎቹን ክፍያዎች ፕሮግረስ ቤዝድ ነው የምናስከፍለው ማለት ነው። ስለዚህ እንደ አጠቃላይ ቴምር ሪል ስቴት ሁሉም እንደ አቅሙ እንዲከፍል 3 አይነት አማራጭ ይዞ መጥተዋል። በአንዴ ለሚከፍሉ 100%፣ በ40% ደግሞ ከፍለው ቀሪውን ከ8 ወር በኋላ የሚጀምሩት ክፍያ እንዲሁም ገና ከመጀመሪያው ውል ከተዋዋሉ ጀምሮ 10% በመክፈል የሚዋዋሉት መንገድ ማለት ነው። ስለዚህ በሶስቱ አማራጮች ደንበኞች ማግኘት ይችላሉ ማለት ነው። መልካም። እንግዲህ አሁን የነገርከኝ ሳይቶች የግንባታ ሁኔታቸው ምን ያህል ደረጃ ደርሷል? እንዲሁም ተጠናቆ ደንበኛው የሚረከበው በምን ያህል ጊዜ ነው? ይገርምሻል ሄደን ይህን ጥያቄ ስጠይቂ የዛሬ 7 ወር ያ ቦታ ባዶ ነበረ፣ ሎሚያድ ሱፐር ማርኬት ጋር የሚገኘው። አሁን ላይ 2 ስላብ ብቻ ነው የቀረው። ጠቅላላ የህንፃው ርዝመት G+10 ነው። 8ኛ ስላብ ተሞልቶለታል ማለት ነው። ስለዚህ 2 ስላብ ያ ማለት ከስትራክቸሩ 85% እስከ 90% ያህል አጠናቀናል ማለት ነው። በተመሳሳይ በአያት ፈረስ ቤት በሚገኘው ሳይታችን ማለትም ባለ 2 እና ባለ 3 መኝታ ባለው ሳይታችን ላይ ደግሞ ጠቅላላ ርዝመቱ G+16 ሲሆን አሁን ላይ ያለው የግንባታ ሂደት ደግሞ 4ኛ ስላብ የተሞላለት ነው ማለት ነው። ቀጣዩን ሙሉ ለሙሉ አጠናቆ ለመረከብ 2 ዓመት ከ6 ወር ሲፈጅ ሎሚያድ ሱፐር ማርኬት ጋር ያለው ደግሞ በ1 ዓመት ከ6 ወር ውስጥ ለደንበኞች ሙሉ ለሙሉ አጠናቀን እናስረክባለን ማለት ነው። እንግዲህ ተመልካቾቼ ይህን ቤት ቢገዙ ነገ ላይ ቢሸጡ ቢያከራዩት ምን ያህል ትርፋማ ይሆኑበታል? በነገራችን ላይ በሪል ስቴት ዘርፍ ላይ ረጅም ዓመት ልምድ ያለች ነው የምትመስዩ። ጥያቄዎችሽ ሁሉ ሊጠየቁ የሚገባቸው በጣም ወሳኝ ጥያቄዎች ነው የምጠይቂው እና አያትን ስናስብ ሁልጊዜ ሪተርን ኦፍ ኢንቨስትመንት እና ሪሴል ቫሉ ማተር የሚያደርግ ዋነኛው ቁልፍ ነገር ነው ብዬ አምናለሁ። ስለዚህ ሪተርን ኦፍ ኢንቨስትመንቱ እና ሪሴል ቫሉን ለማየት ሁልጊዜ ማየት ያለብን አያት ጋር ምን አለ የሚለው ነው። አያት መኖሪያ ሰፈር ነው። ብዙ ሰዎች በጣም ሃይ ፖፑሌሽን የሚኖርበት ሰፈር መሆኑ ምክንያቱ ምንድን ነው የሚለው ዋናው ይመስለኛል። የመጀመሪያው እኛ እየሸጥን ያለነው አስፋልት ዳር ነው። ይህም ደግሞ ኤግዛክትሊ ከአደባባዩ 500 ሜትር ርቀት ላይ ነው። እሱ ብቻ ግን አይደለም። እንዳልኩሽ አያት ምንም አይነት የፋብሪካ ጭሶች፣ የፋብሪካ ሌሎች ዌስት ማቴሪያሎች የሚወጣበት ሰፈር አይደለም። ስለዚህ ይህም ደግሞ የአካባቢውን ብክለት እንዳይኖር ያደርገዋል ማለት ነው። ስለዚህ አያት ላይ ብዙ ሰዎች ፖፑሌሽን እንዲኖር ያደረገው ያ ነው። ፖፑሌሽን አለ ማለት ደግሞ በውስጡ ዋና ዋና መሰረታዊ ነገሮች አሉ ማለት ነው። ትምህርት ቤቶች ይኖራሉ፣ የንግድ ተቋማት ይኖራሉ፣ ሆስፒታሎች ይኖራሉ። ምክንያቱም ሃይ ፖፑሌሽን ከተማ እየሆነ ሲሄድ አንድ ነገር እኚህን ነገሮች ያካተተ ይሆናል ማለት ነው። ከዚህ ባሻገር ግን ሪሴል ቫሊዩን እና ሪተርን ኦፍ ኢንቨስትመንቱን ስናየው ብዙ ነዋሪ አለ ማለት ብዙ ተከራይ አለ ማለት ነው። ብዙ ነዋሪ አለ ማለት ብዙ ገዢ አለ ማለት ነው። ስለዚህ ቦታው ለመሸጥም ሆነ ተከራይቶ ለማኖር በውጭ ላሉ በተለይ ተመልካቾችሽ እንደው ለአከራየው እንኳን ቢሉ ኢዝሊ ሊያከራዩት ጥሩ ሪተርን ኦፍ ኢንቨስትመንት ሊያገኙበት የሚችሉት ቦታ ነው። ስለዚህ ተመራጭ ነው ብዬ አምናለሁ። አሁን ከነገርከኝ ከአያት ሳይት ውጭ ቴምር ሪል ስቴት እንግዲህ በርካታ ቦታዎች እንደሚገነባ አውቃለሁ። ሌሎቹ ሳይቶቹ የት ነው የሚገኙት? እነሱስ ላይ ዲስካውንት አለ? ትክክል። በነገራችን ላይ ቴምር ሪል ስቴት ቦታዎች የሚያገኘው በሊዝ ነው። ይህም ማለት የሊዝ ቦታን አጥሮ ማስቀመጥ አይቻልም። አንድ ያ ነው። የምንይዛቸው ቦታዎች ስትራቴጂክ ቦታዎች ናቸው። እነዚህ ስትራቴጂክ ቦታዎች ለመኖር ምን ያህል ይመቻሉ፣ እንደው ሪተርን ኦፍ ኢንቨስትመንት እና ሪሴል ቫሊያቸው ምን ያህል ጥሩ ነው የሚለውን ሁልጊዜም ከግምት ውስጥ አስገብተን ነው። ስለዚህ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጋር ካለው ሳይታችን ከሚገኙት ሳይቶች ላይ በሁለቱ ብሎክ ላይ እንዲሁ ቅናሾችን አውጥተናል ማለት ነው። ይህ ቅናሽ ለፒያሳ ብቻ አይደለም። ፒያሳ ላይ ለሚፈልጉ እንዲሁ አማራጮችን ይዘናል። ከዛ በተጨማሪ በጋርመንት ሳይታችን ላይ ኦልሞስት 90% ግንባታው የተጠናቀቀ ላይም ቅናሽ አድርገናል ማለት ነው። እንደ አጠቃላይ ሊሴ ገብረ ማርያም ጋር ስቲል 30% ቅናሽ የተደረገባቸው፣ ጋርመንት ሳይት ላይም 30% ቅናሽ የተደረገባቸው አፓርትመንቶች አሉ። በይበልጥ ዛሬ ወደ አያት ያወራ ነው አያት ለመኖር ምን ያህል ምቹ ነው የሚለውን ከግምት ውስጥ ስላስገባ ነው ማለት ነው። ስለዚህ እንደ አጠቃላይ ቴምር ሪል ስቴት በሚይዛቸው ቦታዎች ላይ ጥሩ አፓርትመንቶችን ማግኘት ከፈለጉ እንደው ደንበኞችሽ ታች ባስቀመጥ ነው የቴሌግራም የዋትሳፕ ስልክ ቁጥር እንዲሁም በዳይሬክት ኮል በመደወል ከኛ ጋር ይበልጥ መረጃውን ደግሞ ማግኘት ይችላሉ። መልካም። እንግዲህ እኛም እንዲደውሉ መልእክታችን ነው። በመጨረሻም ማለት የምትፈልገው ነገር ካለ እድል ልስጥ። በጣም ጥሩ። እንደ አጠቃላይ ቴምር ሪል ስቴት በጣም ተመጣጣኝ በሆነ ዋጋ ለደንበኞች የሚያስረክብ ተቋም ነው። ጥራቱ ሞደርን አፓርትመንት፣ ዋጋው ደግሞ በኮንዶሚኒየም ዋጋ
የሆነ አፓርትመንቶችን ነው የምንገነባው። ለዛም ነው ይሄ ምስክር የሚሆነን ማለት ነው። ስለዚህ እንደ አጠቃላይ በ5 ሚሊዮን ባለ 2 መኝታ በ6 ሚሊዮን ባለ 3 መኝታ ጀምሮ አፓርትመንቶችን በጣም ለጥቂት ቀናቶች አውጥተናል ማለት ነው። ይህ ኦፈር ግን የሚቆየው በጣም ለውስን ቀናቶች ነው። እኛ በዓላትን አስመልክተን የምናወጣቸው ቅናሾች አሉ። ይህንን በማስመልከት ያወጣ ነው ማለት ነው። ስለዚህ በአንድ መክፈል ለሚችሉ ደንበኞች ዛሬ ነገር ሳይሉ እታች ባለው ስልክ ላይ ደውለው ከኛ አፓርትመንቶችን ማግኘት ይችላሉ ማለት ነው። ይበልጡኑ እንግዲህ ዘርዘር ያለ መረጃውን እታች ባለው ስልክ ደውለው ማግኘት ይችላሉ። እሺ እንግዲህ አቤል ስለነበረን ቆይታ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። መልካም ጊዜ ነው።